ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ጎበዝ ልጆች። እንዴት ነው ትምህርታችሁን በአግባቡ እየተከታተላችሁ ነው? በደንብ እያጠናችሁ ጎበዝ ተማሪዎች እየሆናችሁ ነው አይደል? ጎበዝ ልጆች። ከኔ ጋር የምንሰራቸውን ስራዎች በየቤታችሁ እየሰራችሁ ነው? በጣም ጎበዝ ልጆች። ሁሉ ጊዜ ሳትሰለቹ ጊዜ ሲኖራችሁ በደንብ አድርጋችሁ ስሩ እሺ። ምክንያቱም ያላችሁን ክህሎት ያዳብርላችኋል፣ የፈጠራ ችሎታችሁን የበለጠ ደግሞ ያሳድግላችኋል። እሺ ልጆች፣ ለዛሬ የምንሰራው ስራ ሰርፕራይዝ ነው፣ ወይንም ደግሞ እናንተ ሳታውቁት አሁን አሳያችሁና ነው የምትገምቱት። እዚህ ጋር የለም፣ አያችሁ፣ እዚህ ጋር የለም። አሁን ሳመጣው ግን በጣም ደስ የሚል ስራ ስለሆነ ሳሳያችሁ ሁላችሁም ትገምታላችሁ። እሺ፣ ላመጣው ነው ልጆችዬ፣ ተመልከቱ ዛሬ ምን እንደምንሰራ። በጣም የሚያምር የሚጋልብ ፈረስ ነው የምንሰራው። አያችሁት? የሚሄድ ፈረስ ነው የምንሰራው። ደስ አይልም ልጆችዬ? በጣም ወደዳችሁት አይደለ? ታዲያ እንደዚህ ጋላቢውን በጣም ደስ የሚለውን የሚንቀሳቀሰውን ፈረስ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። ምን እንደሚያስፈልጉን ልንገራችሁ። እዚህ ጋር የምታዩት ከታችኛ ያለው የፈረሱ ክፍል ሶፍት ውስጥ የምናገኘው ክቡ ካርቶን ነው። ስለዚህ ልጆችዬ ሶፍት ውስጥ የሚገኘውን ክቡን ካርቶን ታዘጋጃላችሁ። ከላይ ያለው ደግሞ የፈረስ ቅርጽ እንዲመስል በእጃችሁ እንሰራና ወይንም ደግሞ የፈረስ ቅርጽ ካላችሁ ስዕል ላይ ስዕል ደብተር ላይ ምን ላይ የምታገኙ ከሆነ ፕሪንት ማርጋችሁ በማስወጣት እሱን እንቀርጽና ካርቶን ላይ እንለጥፋለን። በመቀጠል የምታዩቸው እነዚህ ትንንሾቹ ደግሞ ይሄኛው ወረቀት ይሄኛው ደግሞ ካርቶን ነው። ስለዚህ ካርቶንና የሶፍት ካርቶንን እንዲሁም ደግሞ ወረቀትን በመጠቀም እንደዚህ የሚያምረውን የሚንቀሳቀሰውን ፈረስ ነው የምናዘጋጀው ዛሬ። ልጆች አሁን የነገርኳችሁ ነገሮች ቶሎ አዘጋጁና የምትሰሩበትን ቦታ ዝግጁ አድርጉና እንገናኛለን። እስከዛው እኔ ትንሽ ደቂቃ ሰጥቻችሁ መልሳለሁ። እሺ ልጆች፣ እዚህ ጋር የምታዩትን የሶፍት ካርቶን እና ቀይ ቀለም ያለውን ወረቀት አዘጋጅቻለሁ። ዛሬ ቆንጆ ቀይ ፈረስ ነው እሺ የምናዘጋጀው። ስለዚህ በቅድሚያ ይሄ ሁሉ ወረቀት ማባከን ስለሌለብኝ ወረቀቱን ሁለት እኩል ቦታ አጥፈዋለሁ። ይሄኛው ክፍል ብቻ ስለሚበቃኝ በቅድሚያ የሶፍቱን ካርቶን ቀይ ቀለም ባለው ወረቀት እንደዚህ አድርገን እንለጥፈዋለን። ያው ልጆች በዚህ አይነት መንገድ የሶፍቱን ካርቶን በቀይ ቀለም ባለው ወረቀት ሸፍነን ጨርሰናል። በተመሳሳይ ልጆች እዚህ ጋር የምታዩትን ደግሞ ቅርጽ እኔ በካርቶን ላይ አውጥቼ እንደዚህ እንደምታዩት የፈረስ ቅርጽ ይመስላል አይደለ? በካርቶን ላይ አውጥቼ ቀይ ቀለም እንደዚህ ሸፍኘዋለሁ። እናንተም እንዳልኳችሁ የፈረስ ቅርጽ የያዘ የምታገኙት ነገር ካለ ወይም ደግሞ ታላላቆቻችሁ እንዲረዷችሁ በማድረግ ልክ እንደዚህ ቅርጹን ካወጣችሁ በኋላ ከላይ ያለውን የአንገቱን ክፍል ብቻ ቅርጽ ታወጡና ቀይ ቀለም እናንተ ወይም ደግሞ የምትፈልጉትን ቀለም ያለውን ወረቀት እንደዚህ አድርጋችሁ ትሸፍናላችሁ ማለት ነው። ከዛም እግሮቹንም ትንንሽዬ ካርቶኖቹንም ልክ እንደዚች አይነት ካርቶን ትቆርጡና ካርቶኗን እኩል 4 ቦታ በመቁረጥ ተመሳሳይ ቀለም እንዲሆንላችሁ በተመሳሳይ ቀለም ካርቶኖቹን እንደዚህ ትሸፍናላችሁ። ስለዚህ እኔ ክቡን ካርቶንም በቀይ ቀለም ሸፍኛለሁ። እንዳልኳችሁ እዚህ ጋር የሰራሁትንም ፈረሱንና የምታዩዋቸውን የፈረሱን እግሮች በዚህ አይነት መንገድ አዘጋጅቼ ጨርሻለሁ። በመቀጠል ደግሞ ልጆች እዚህ ጋር የምታዩዋቸው ፈረሱ የሚንቀሳቀስበት ክፍል ነው። አያችሁ? እንደዚህ አድርገን ወረቀቱን በቁሙ ቀደን በማዘጋጀት እጥፍጥፍ አድርገን በማጣበቅ እንደዚህ መንቀሳቀሻውን እንሰራለን ማለት ነው። ስለዚህ አሁን የማጣበቅ ነው የቀረን። ስለዚህ ለማጣበቅ መጀመሪያ ፈረሱን እዚች ጫፍ ላይ ወስደን እንደዚህ አድርገን የላይኛውን የፈረሱን ክፍል እናጣብቃለን። አያችሁ ልጆች፣ ያው ፈረሱ ተጣብቋል። በመቀጠል ደግሞ እግሮቹን እናጣብቃለን። በተቃራኒውም ያለውን የእግሩን ክፍል በተመሳሳይ እናጣብቃለን። ደረቅ ብሎ እስኪይዝላችሁና እኩል እስኪሆን ማስተካከል ይኖርባችኋል። እንደዚህ የሚያምረውን ፈረስ ደግሞ በደንብ መያዙን ካረጋገጥን በኋላ በደንብ አድርገን መጣበቁን እናረጋግጣለን።
ከዛም ከማጣበቃችን በፊት በማርከር የፀጉሩን የአይኑና የአፉን የአፍንጫውን ክፍል ደግሞ እንሰራለታለን። እዚህ ጋር አይኑን ገባ ብለን እናዘጋጃለን። የበለጠ ደግሞ እናንተ ማድመቂያ እየሰጣችሁት መሄድ ትችላላችሁ ልጆች። አያችሁ ልጆች፣ ይሄው በዚህ በኩል ሰርተናል። በተመሳሳይ በተቃራኒው እንደዚሁ የአይኑን የአፍንጫውን ክፍል ደግሞ እናዘጋጃለን። አያችሁ ልጆች፣ ይሄው እዚህ ጋርም የፈረሱን ፀጉር ሰርተን ጨርሰናል። በጣም ያምራል አይደል ልጆች? የእናንተስ እንዴት ነው? ልክ እንደዚሁ ያማረ ነው? ጎበዞች። አሁን ምን ቀረን? ጎበዞች፣ ፈረሱን የሚያንቀሳቅስልን የፈረሱን መንቀሳቀሻ እንሰራለን። ቅድም እንዳልኳችሁ ወረቀቱን አጥፈን ስላዘጋጀን ካጣበቅነው በኋላ መጀመሪያ ወረቀቱን እንደዚህ አድርገን ለማንጠልጠያ እንዲመች አድርገን እናዘጋጀዋለን። በጣም ከረዘመ ደግሞ መቁረጥ እንችላለን። በጣም ትልቅ ባይሆን ይመረጣል። ይሄው እኔ ትንሽ መቆረጥ አለበት። ከዛ እንደዚህ አድርጌ ቅርጹን አስይዘዋለሁ። ያችሁ ልክ በዚህ አይነት መንገድ እንደዚህ አድርገን ካዘጋጀን በኋላ እግሩ ላይ የመጀመሪያው ላይ አንዱን እናጣብቃለን። በደንብ እሱ ከተጣበቀ በኋላ ቀጣዩን ደግሞ እናጣብቃለን። እዚህ እናደርግና እሺ ልጆች ተመልከቱ። አያችሁ የሚንቀሳቀሰውን ፈረሳችንን እንግዲህ ጨርሰናል። ይውላችሁ እንዲህ ስታረጉት ይንቀሳቀሳል። አሁን ግን ምን ቀረን? እስኪ ያስታውሱ። ጭራውን አልሰራንም አይደል? በተመሳሳይ ቀለም ባለው ወረቀት ደግሞ ወረቀታችንን እናጥፍና የፈረሱን የኋላኛውን የጭራውን ክፍል እናዘጋጃለን። መጀመሪያ እንደዚህ አድርገን የተወሰነች ክፍሏን ብቻ እናጣብቃለን። ያችሁ በዚህ መንገድ እንደዚህ ካጣበቅን በኋላ እዚህ ጋር የምታዩትን ያልተጣበቀውን ክፍል ደግሞ እንደዚህ ወደ ውስጥ ገባ እያልን ጭራ እንዲመስል አድርገን እናዘጋጀዋለን። ያው ልጆች ከኋላ ደግሞ ጭራው ተሰርቶለታል። ይሄው ጋላቢው ፈረስ ተሰርቷል። ይውላችሁ ቀስ እያላችሁ እንዴት ስታረጉት ይሽከረከራል፣ ይሄዳል፣ ይጋልባል። በጣም ደስ ይላል አይደለ? እሺ ልጆች እንዴት አያችሁት? በጣም የሚያምር ቆንጆ ጋላቢ ፈረስ ነው አይደለ ማዘጋጀት የቻልነው? ጎበዞች። እናንተም በየቤታችሁ እንደዚህ አሳምራችሁ እንደሰራችሁ አልጠራጠርም። በጣም ጎበዝ ልጆች። ለዛሬ እንግዲህ እናንተን የሚያሳትፍ ጥሩ እውቀት የምታገኙበት ቆንጆ ስራ ነበር ይዤላችሁ የመጣሁት። ሁላችሁም እንደወደዳችሁት አልጠራጠርም። በጣም ደስ ይላል ልጆችዬ። በሚቀጥለውም ልክ እንደዚህ የምትወዱት እናንተን የሚያሳትፋችሁን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። በጣም ነው የምወዳችሁ። ቻው ቻው ኢትዮጵያ ልጆች። Oh, aha,